ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በእውኔ ሳጣ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል። እሺ አብረን እንድንቀጥል ትፈልጋለህ? አልፈልግም አቤል። አልፈልግም አልኩሽ። ምን ማለት ነው አልፈልግም? ስለምንድን ነው የምታወራው? አንተ ሲጀመር ይለ አቤል ፍቅር በልመና አይገባህም። ግዴታ መመታትና ምን አለብህ? ያለ በዛን ፍቅር አይገባህም ነው? አንተ ዝም በላይ አይመለከትም። ትሰማለህ? የሁላ ነገር ሲሆን የነበረው በአንተ ምክንያት ነው። የኔና የአቤልን ፍቅር ያበላሽው አንተ ነህ አይደለ? አንተ ታስተካክለዋለህ። የበጠበጥከን እኔን እንዳያምነኝ እኔን እንዲተወኝ ያደረኩ አንተ ነህ። ይሄን ነገር ታስተካክላለህ መሳይ። ያለ በዛን ግን ማርታ ማን እንደሆነች ትሰማኛለህ? አሳይካለሁ። እሺ እንደዚህ ዝም ብዬ ማልፍ ወይም እያለቀስኩ ማልፍ ማርታ እንዳልሆንኩኝ አሳይሃለሁ። ነገሮችን ማስተካከል ያለብህ አንተ ነህ። ከዚህ በኋላ ግን እጄን ነክተህ እንኳን እኔን ለማውራት እንዳትሞክር አቤል። አንተ ማለት ነው ምንም በልመና ፍቅር አይገባህም። ግዴታ ነው መናደድ፣ መሳደብ፣ መማታት አለብኝ ነገሮችን ለማስተካከል። አቤል ለምንድን ነው የማይገባ? እንደምወድ እየነገርኩ ነው አይደለ? ምን ሆነሃል አቤል? እኔ አንተ መማታት ፈልጌ እንዳልሆነ ታውቃለህ፣ ግን እንደዚህ አትሁን እሺ? ቢያንስ አቤል ቀና ብለህ ይቅርታ እኔ ይሄን ነገር ማደርገው አቤል ላንተ ብዬ ነው። ቢያንስ እንደምወድ ለምን አትረዳኝም? ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሰሞኑን እየተፈጠረው ያለውን ነገር ሁላችሁም እያያችሁትና ሁላችሁም በውስጥ መስመርም መጠንከር እንዳለብኝ መሆን ያለበትን ነገር ሁሉ ነገር እየመከራችሁኝና እያስተካከልኩም ነው። ግን ደግሞ በውስጥ መስመር ማውራት የኔ ቤተሰብ ምላት ኦዲየንስ ነበረች። ለሷም ሁሉም ነገር ስናገርና ሳወራ ነበር ከዚህ ቀደም አቤል ላይ ዛሬ አቤል እንደሚለውና ወንድሙ እንደሚለው አይነት ሴት እንዳልሆንኩኝ መጀመሪያ ሳወራው የነበረ ሰው አለ። ቀኑ መታየት ይችላል፣ ወሩ መታየት ይችላል፣ ሁሉም ነገር መታየት የሚችል ነገር ነው። መሳይ ለምን ለአቤል መናገር እንዳልፈለገ እውነት እኔ ከሱ ጋር የነበረኝን ግንኙነት ለአቤል ሁሉም ነገር ተናግሮ እኔና አቤልን ወደ በፊት ማንነታችን ለምን መቀየር እንዳልፈለገ ጭራሽ ሊገባኝ ያልቻለ ነገር ነው። ምክንያቱም እኔና መሳይ ስናወራበት የነበረበት መንገድ አለ። ያ መንገድ ደግሞ መሳይ በደንብ ያውቀዋል። ለአቤል ሲያሳይ የነበረው ቴክስቶች፣ ለአቤል ሲያሰማ የነበረው ቮይስ ጭራሽ ለአቤል ማድረግ ያልነበረበት ነገር ነው። ምክንያቱም እኔ እሱን ምን ያክል እንደሚወደኝ ለማወቅ ሳደርግ የነበረውን ነገር እንደሆነ ያውቃል። ያንን ቮይስም የምንላላከው ለአቤል የሆነ ጊዜ ላይ እንዲያሰማው ለአቤል እንዲያሳየው ነበር ይሄ ሁላ ነገር ሳደርግ የነበረው። ይሄ ሁላ ነገር ግን ያውቃል መሳይ፣ ሁሉም ነገር በደንብ ነው የሚያውቀው ከመጀመሪያው እስከ መጨረሻው ድረስ። ግን ዛሬ ላይ በዚህ ፍጥነት ተቀይሮ ወንድሙን እስከ መካድ መድረስ ምንም ሊገባኝ አልቻለም። ምክንያቱም አቤል እኔን እንደሚወደኝ እኔን እንደሚፈልገኝ በደንብ ያውቃል። ግን ለምን ሊነግረውና ለምን ሊያስረዳው ሁለታችን አንድ ላይ ለምን ሊያደርገን እንዳልፈለገ ጭራሽ ሊገባኝ አልቻለም። ትላንትናም ለአቤል ሞክሬያለሁ ለማስረዳት ያለውን ነገር ውሸቱን እንደሆነ እኔና እሱ ስናወራበት የነበረው መንገድ አንተን ለመፈተን እንደሆነ አንተን ወደ እኔ ህይወት ጥልቅ አድርጎ ለማስገባት ለማመን እንደሆነ ያቅ ነበር እያልኩት እንኳን አቤል ሊሰማኝ ፍቃደኛ ነበረ። ግን ልክ ነው፣ ልክ አቤል ሲነግረኝ ነው ይሄን ነገር የተናገርኩት። በዚህ መንገድ አቤል ይቀበለዋል ማለት ከባድ ነው። ግን ደግሞ ስለምረዳው ዛሬ በድጋሚ ላወራው ስለፈለኩኝ አቤልን ብቻውን ጠርቼዋለሁ። መሳይ አብሮት ባይመጣና ባላገኝ በጣም ደስ ይለኛል። ምክንያቱም ከአቤል ጋር እኔ አቤል ጋር ብቻው ላይ ካሆንኩኝ ያለው ነገር እንደምንፈታውና እንደምናስተካክለው በጣም እርግጠኛ ነኝ። አቤል በዚህ ሰዓት እንደሚያምነኝና ያለው ነገር እንደሚረዳኝ በጣም እርግጠኛ ነኝ። ምክንያቱም ምን ያክል የኔን መውደድ ያውቀዋል፣ ለሱ ክፋት እንደማላስብ ብዙ ነገር ያውቃል። መጠየቅም ይችላል። ቅርብ ላይ ያለ የኔ የምለው ሰው ከአቤል ጋር ቅርብ ነው። ስለኔ ማንነት እኔ እንኳን ስለኔ ባይገባው እንኳን እህቴን መጠየቅ ይችላል፣ አሚኪያስን መጠየቅ ይችላል። ስለኔ የሚያውቁ በደንብ ጠንቅቀው የሚያውቁኝ ሰዎች አሉ። እነዛን መጠየቅ ይችል ነበር። ግን በማይሆን መንገድ እሱ ወደኔ ሲልከው
እኔም የተስማማሁት አቤል እንደላከው ባላቅም ግን ደግሞ ነግሬዋለሁ። መጀመሪያ ላይ ወደ እኔ ህይወት ሲመጣ ሊያወራኝ ሲሞክል እንዲ የሚባል ሰው አለ በህይወቴ ላይ። ይሄ ነገር የተፈጠረ ነው ግን ደግሞ ማስተካከል ስለምፈልግ ለወደፊት ህይወታችን ማስተካከል ስለምፈልግ ከአቤል ጋር አቤልን ማስቀናት አለብን። አቤል ጎን ሆነን እኔ እናንተ አቤልን ማስቀናት አለብን ብዬው ነበር። ግን መናገር ለምን እንዳልፈለገ ነገር እንዴት ነው ነገር የሚጸናበት ሰው የለም። ነገሮች በጣም እየጸኑብኝ ነው። እኔ ላይ ነገር እየገነነብኝ ነው። ውሸታም እያስባለኝ ነው። ያልሆነ ወንድ ጋር ሄድሽ፣ ወንድሜ ጋር ሄድሽ፣ ጓደኛዬ ብዬሽ እንኳን ወንድ ጋር ሄድሽ ነው የአቤል አስተሳሰብ። እንደዛ ነው እየሆነ ያለው። ግን ዛሬ ላይ እኔና አቤል ወደ ቀድሞ ህይወታችን መመለስ አለብን። መታረቅ እስኪ አንድ ላይ ነው የመጡት። ዲንክ ያና አቤል ብቻህን እኮ ላናግር ስለፈለኩ ነው የጠራሁት። እሱን ማምጣት ተገቢ ነው። ለምንድን ነው የመጣው? አብረን እንሂድ ብለኝ ነው። ችግር የለውም ደግሞ አቤል ሁሌ ለምንድን ነው ጣልቃ ሌላ ሰው የምታስገባው? ነገሮችን እኮ እኔ እናንተ መፍታት ካለብን የምንፈታቸው ብዙ ነገሮች አሉ አይደለ? ሌላ ሶስተኛው ግን አምጥተህ አንተና እኔን ደስታችንን የማይፈልግ ያንተን ደስታ የማይፈልግ ሰው እያመጣ ምን ትርጉም አለው? ማነው የኛን ደስታ የማይፈልግ? መሳይ አቤል ደጋግሜ እየነገርኩ ነው። እኔ አሁንም ቢሆን እናንተ መሀል መግባት አልፈልግም። ወንድማማቾች ናችሁ አቤል እኮ። ግን ደግሞ የኔና አንቺን ደስታ አሁን ሄርሜላ እህትሽ ደስ አይላትም ነው? እሱም እኮ የኔን ደስታ ስለሚያስደስተው እሱ እንደዚህ አይነት ሰው አይደለም አቤል። ሄርሜላ ማንንም ታውቃለህ፣ ለሰው ክፉ ማታስብ ልጅ እንደሆነች ለደቂቃ እንኳን ለሰው ክፉ ማታስብ ልጅ እንደሆነች ታውቃታለህ። እሱ ግን እንደዚህ አይነት ሰው አይደለም አቤል። እኔ ላስረዳ እየሞከርኩ ነው። እንድትጣሉም እንድትጨቃጨቁም አልፈልግም። መሳይ ደግሞ እሺ ለምንድነው እንደዚህ አይነት ነገር እያደረክ ያለው? ለምንድነው ማትነግረው ለወንድምህ? እውነት ወንድምህ ነው ማድረግ የምትፈልገው ነገር ካለ ለምን ቀጥታ አትነግረው? ደስታውን ነው የምትፈልገው? እውነት ደስታህን ፈልጋለሁ ብሎ ነው አይደል ወደ እኔ ህይወት የመጣው? ትክክለኛ ሴት ናት አይደለችም ብሎ ለማረጋገጥ ነው አይደል? እኔ እናንተ የምናወራበት የነበረው መንገድ ለምን አትነግረውም? ማርታ እየተናገርሽ ያለሽው ነገር ምንም ትክክል የለውም። እኔን አታውቂኝም በደንብ ስለኔ ባህሪ የምታውቂው ነገር የለም። መሳይ እንደዚህ ሰው ነው። እንዴት ለወንድሙ እንደዚህ ያደርጋል? ይሄ ወንድሜ ስለሆነ ይሄንንም ማድረግም አልፈልግም ነበር። የሱ ህይወት እንዲበላሽ ስለማልፈልግ ነው እዚህ ነገር ውስጥ የገባሁት እና ያለውን እውነቱን ነው የተናገርኩት። ሌላ ይሄ እንደዚህ ስለው ነበር አቤል እናስቀናው ብዬው ነበር። ይሄ የሌለ ውሸት ነው። እዚህ ጋር አሁን ሲባተትብሽ ሲነቃብሽ ፈተና እንደሆነ ሲታወቅ እንደዚህ ብሎ ማውራት ተገቢ ነው አይደለም? በቃ ከተባተትብሽ ይቅርታ በቃ እኔ ተሳስቻለሁ። እኔ አሁንም እኮ የምናወራውን ነገሮች በሙላ ማሰማት አላቃተኝም። ግን ደግሞ እኔ በእንደዚህ አይነት መንገድ አይደለም አቤል ወደ እኔ እንዲመጣ የምፈልገው። ምን ያክል አቤል ዋጋ እንደምከፍልለት በደንብ ያውቃል። ግን ደግሞ አንተን ሊያምንክ የቻለ ወንድሙ ስለሆንኩ ነው። ወንድሜ ለኔ ምላትን ሴት አይመኝም ብሎ ስላሰበ ነው። ግን ይሄ ሁላ ነገር አቤል አንተ እያረክ ያለከው ነገር ምንም ትክክል አይደለም መሳይ። እኔ ምንድነው ያደረኩት? እስቲ ስተት እኔ ካንተ ጋር ለማውራት አልመጣውም። አንተንም ማውራት አልፈልግም። ግን አቤል ነገሮችን እናስተካክል። አልሰለችህም? ይሄ ሁላ መጨቃጨቅ አቤል። እሺ ቢያንስ እያየኸኝ አውራ። ምን መሰለሽ አሁን እኮ ይኸውልሽ ካንቺ ጋር ማውራበት ታይም ምናምን አብቅቷል። ግን ደግሞ አሁን ለምን ምን አድርገን አቤል እየነገርኩ ነው። እየዋሸ እንደሆነ እኮ እየነገርኩ ነው። እሺ መች ነው የምታምነኝ አቤል? ቢያንስ ማለት ነው አምነኸኝ እኮ ነገሮችን መፈለግ ይሻላል። እስኪ ምንድነው ሲያደርግ የነበረው? ያወራችሁን ቴክስት እንኳን አሳይኝ እንኳን አልከኝም አቤል። ምን ያክል አምነኸው ነው? እንዴት እኔን አታምነኝም? ይኸውልሽ እኔ ሰላምሽ ምናምን ቀርጬ አይደለም አቤል። እኔ አሁን እኔና አንቺ ላይ መሀላችን ትልቅ ክፍተት የፈጠረው ያንቺ እንደዛ ከመሳይ ጋር እንደዛ መሆን ነው በቃ። እሱ ነገር እኮ ላንተ ብዬ እንደሆነ እየነገርኩ እኮ ነው። ብዙ ነገር እያረኩልሽ አንቺ ግን ማለት ነው አንድም ነገር እንትን ብለሽኛል። እሺ ቢያንስ ማለት ነው አቤል ላሳይ ቴክስቶቹን በቃ እውነት ግንኙነታችሁ እንዳይቋረጥ ነው። አሁንም ምንም ነገር ማላደርገው ምን አይነት ቴክስት ነው የምታሳይኝ? እኔ ማላውቀው ሌላ ቴክስት አለ። እኔ ከሱ ጋር ሆነ አቤል አንተ የሚያናድድን ቴክስት ብቻ ነበር ሲያስቀምጥ የነበረው። ያ ሁላ ቴክስት ግን ምን ላላከው አንተን ወደኔ ለማቅረብ ምን ያክል እንደምትወደኝ ለማረጋገጥ ነው። እሺ ቢያንስ አንድ ደቂቃ እመነኝና ምንህን ነገር ለምንድን ነው ማረጋገጥ የሚያስፈልገው? እኔ እንደምወድሽ እኮ በግልጽ ተናግሬያለሁ። በቃ በግልጽ እሺ ነገር ማድረግ አልነበረብኝም አቤል? አንተ እኔን እውነት እንደምትወደኝ እኔ እንደምትፈልገኝ ማረጋገጥ አልነበረብኝም? በእንደዚህ አይነት ነው መሆን ያለበት ማለት
እኔና አንቺ እንደዚህ አይነት ፈተና ውስጥ መግባት ነበር። ነበር። አንተ እንደምልክ አላቤል ሁሌ ሶስተኛው ግን ጨምሮ ያልሆኑ ነገሮችን ማድረግ ሽሚያሳይ ቢያንስ አንተ ማርታ አይደለም አንድ ነገር ልንገርሽ፣ ወንድምና ወንድም ስላጣላሽ አኬድሽ ልክ አይደለም። አሁን ይሄ የምትሄጂበት አኬድ አቤልን ያሳጣሻል እንጂ የምታገኝበት ነገር አይደለም። ያንተ ውሸት ሲጋለጥ ሁሉም ነገር እንደሚስተካከል እኮ አውቃለሁ። ግን ደግሞ አንተ ምን አይነት ሰው ነህ ግን ያደረከውና ልትናደጅብኝ ትችያለሽ። ለወንድም ይብዬ የመጣሁበት መንገድ አንቺ እኔ እኮ ምንም አይነት ላይፍ ካንተ ጋር ስላላሳለፍኩኝ ምንም አይመስለኝም። ግን ደግሞ ስናደርግ የነበረው ነገሮች በሙላ አቤልን ወደኔ ለማቅረብ እንደሆነ ስለምታውቅ ነው። አንተም ደግሞ ጓደኛዬ ብለህ ስትመጣ በቃ ቢያንስ የሚያውቀው ሰው ሲሆን ይስተካከላል ብዬ ነው ያደረኩት ነገሮች በደንብ ታውቀዋለህ መሳይ። እያንዳንዱን ነገር እኔ ከዚህ በፊት ሰው በማመኔ ስለተጎዳኝ እያንዳንዱን ነገር ስክሪንሾት አድርጌ ይዤዋለሁ መሳይ። ከዚህ በላይ መዋሸትና ማስመሰል አይጠበቅብም። እኔ አሁን አንድ ነገር ልንገርሽ ማርታ፣ እውነት ግን ወንድማማቾች ናችሁ። አቤል እንደዚህ አይነት ባህሪ የለውም መሳይ። አንተ ግን በጣም መጥፎና በጣም አስመሳይ፣ በጣም ቅናተኛ፣ ቢያንስ ለወንድምህ ክፋት የምታስብ ወንድ ነህ። ለወንድሜ እንደዚህ ማድረግ ነገር ይሄ ካሰደበኝ፣ ማንም ሰው ሊሰድበኝ ይችላል። እንኳን አንቺ ማንም ሰው ሊሰድበኝ ይችላል። ወንድሜ ነው፣ የሱ ህይወት ያሳስበኝ። ለኔ ሲል እኮ ነው እንደዚህ ያደረገው። አቤል ቢያንስ በሷ አትተማመን እያልኩ ያለው ነገር እኮ እየገባህ አይደለም። ይሄ ሁሉ ነገር እያደረገ ያለው አንቺንም ቀርቦ እኔ በግድ ነው ካንቺ ጋር እንዲያወራ ያደረኩት እያልኩሽ እኮ ነው። እኔ አልፈልግም እንደዚህ አይነት ነገር ውስጥ መግባት። እኔ እኮ ነኝ ወንድሜ ስለሆነብኝ ነው እንጂ እኔ ወደዚህ ወደ እናንተ ህይወት ውስጥ መምጣትም አልፈልግም። ለዛ ነው ለአቤል እኔና አቤልን ማስታረቅ ያልፈለግከው። ይሄ ከዚህ በኋላ አንተ እኮ ማለት ነው ተመለሰ ከኔ ጋር መሆን የምችል ሰው አይደለም። ፈትሽን አላመንሽማ። ከዛ በኋላ እኮ ማስታረቅ ያለው ማርታ፣ መጀመሪያ ተሸውጃለሁ፣ ተታርያለሁ ስላልሆነ ነው። አንተ ማለት ነው አንተ እያደረክ ያለው ነገር እውነት ቢኖርክ ኖሮ እኔ ያደረኩት ነገር በደንብ ታውቀዋለህ። ከወንድም ጋር ታስታርቀኝ ነበረ። ግን አንተ በጣም ባለጌ ሰው ስለሆንክ ነው የወንድምህን ሴት ስለምትመኝ። ማርታ ከዚህ በላይ ባትናገሪኝ ደስ ይላል። ያለሽ ነገር ከሱ ጋር አውሪ። እኔ አድርጌ የተባልኩትን ለወንድሜ ስል እሱ ስለሚያሳስብ እና ለምን አትነግረውም? ያለውን ነገር ስናወራ የነበረውን ነገር አብረን ቻት እያደረግን ምኑን ልንገረው? የሚያውቀው ነገር ነው ማርታ። ሌላ ነገር ካለ አውሪው፣ እሱ አጠገብሽ ነው። ይላቢል ከዚህ በላይ እኔ እናንተ ሌላ ነገር ውስጥ አንግባ። እሱን አንተ የላከው እኔ ለመፈተን ነው አይደለ? እኔም ደግሞ ብዙ ነገር እሱን የቀረብኩት አንተን ለማወቅ ነው፣ ስላንተ ለመረዳት ነበር። ግን ከዚህ በላይ አቤል ፉክክር ላይ ለምን እንገባለን? ለምን ወደ በፊት ላይፋችን ለምን አንመለስም? እውነት ወደኸኝ እየለመንከኝ ነበር አይደለ? ያንን ሰው ለምን አትሆንልኝ? እኔ እንደምወድ ታውቃለህ፣ አንተም ደግሞ እኔ እንደምትፈልገኝ እንደምንዋደድ ይታወቃል አይደለ? በቃ የበፊት ነገሩን ሁሉ ነገር እንተውና ወደ ላይፋችን እንመለስ አቤል። እሺ አብረን እንድንቀጥል ትፈልጋለህ? አትፈልግም አቤል? አልፈልግም አልኩሽ። ምን ማለት ነው አልፈልግም? ስለምንድን ነው የምታወራው? አንተ ሲጀመር ይለ አቤል ፍቅር በልመና አይገባህም። ግዴታ መመታት ምናምን አለብህ። ያለበዛም ፍቅር አይገባህም ነው። አንተ ዝም በላይ አይመለከትም። ትሰማለህ? የሁላ ነገር ሲሆን የነበረው በአንተ ምክንያት ነው። የኔና የአቤልን ፍቅር ያበላሸው አንተ ነህ አይደለ? አንተ ታስተካክለዋለህ። የበጠበጥከን እኔን እንዳያምነኝ እኔን እንዲተወኝ ያደረኩ አንተ ነህ። ይሄን ነገር ታስተካክላለህ መሳይ። ያለበዛን ግን ማርታ ማን እንደሆነች ትሰማኛለህ? አሳይካለሁ። እሺ እንደዚህ ዝም ብዬ ማልፍ ወይም እያለቀስኩ ማልፍ ማርታ እንዳልሆንኩኝ አሳይሃለሁ። ነገሮችን ማስተካከል ያለብህ አንተ ነህ። ከዚህ በኋላ ግን እጄን ነክተህ እንኳን እኔን ለማውራት እንዳትሞክር አቤል። አንተ ማለት ነው ምንም በልመና ፍቅር አይገባህም። ግዴታ ነው መናደድ፣ መሳደብ፣ መማታት አለብኝ ነገሮችን ለማስተካከል አቤል። ለምንድን ነው የማይገባ? እንደምወድ እየነገርኩ ነው አይደለ? ምን ሆነሃል አቤል? እኔ አንተ መማታት ፈልጌ እንዳልሆነ ታውቃለህ፣ ግን እንደዚህ አትሁን እሺ። ቢያንስ አቤል ቀና ብለህ ይቅርታ እኔ ይሄን ነገር ማድረግ አቤል ላንተ ብዬ ነው። ቢያንስ እንደምወድ ለምን አትረዳኝም? ማርታ በቃ እሺ ቢያንስ እኮ እየነገርኩ ነው አይደለ? እውነቱን ያልተግባባንበት ነገር አለ አይደል? እሺ ይኸውልህ እሱ ያደረገው ነገር አለ አቤል። በጥፊ ለምንድን ነው የምትማቹው? ጭራሽ በቃ በጣም አናደድከኝ አቤል። ነገሮችን ደግሞ አንተ ሰከን ብለህ እንኳን እኔን እያዳመጥከኝ አይደለም። ሁሉም ነገር እሱን አምነኸው ብቻ እሱን ነው እያዳመጥከኝ ያለኸው። እሱን አምኜ አይደለም ማርታ። አቤል አምነኸው ነው፣ እውነት አምነኸው ነው። እንደምወድሽ በአደባባይ ተናገርኩ፣ ብዙ ነገር አረኩ። እሱ አቤል አምነኸው ነው እኮ እያወራህ ያለኸው። ወንድሜ ነው የሚያወራሽን ነገር አብረን እያየን ነው እኮ ያልኩሽ። አቤል እንደዛ አይደለም። እሺ እኔም ቢያንስ እኔን አንዴ አዳምጠኝ። ነገሮችን ለማስተካከል የምትፈልግ ከሆነ ሶስተኛው ግን እኔን ለመናገር የምትፈሪ ልጅ አሁን በጥፊ እየመታሽ ነው። እሺ ምንድን ነው አቤል? ያን ነገር ማድረግ እንደማልፈልግ ታውቃለህ አይደለ? ለሱም ደግሞ በጣም ይቅርታ ማርቲ። ግን ደግሞ እኔንም ተረዳኝ አቤል። በቃ ነገሮቻችንን እራሳችንን እናስተካክል። ማንም ሰው መጥቶ የኛን ህይወት እንዲበጠብጥ አትፍቀድ።
ግን ነገ ትጸጸታለህ አቤል። እኔ አሁንም ቢሆን ሁሌ አንተ እንዳትጎዳ ነው አይደል የምፈልገው። ግን ወንድምክ እየዋሸ ነው አቤል። ብዙ ነገር ከሱ ጋር ሳወራ የነበረው ነገሮች አሉ፣ ግን አንተን ለማስተካከል ነው። እሱ እየዋሸ ነው አቤል። ለምን ነው የማታምነኝ? እኔ ሰላምሽ ቀርቼ አይደለም፣ ግን ደግሞ በቃ አለ አይደል እኔ ራሴ ብዙ እምነት ነው የጎደለኝ ውስጤ ላይ ብዙ ነገር ነው እምነት የጎደለኝ በአንቺ ማለት ነው። ጭራሽ ብለሽ ብዙ ነገር እንትን ብለሽ እኔን ለመናገር እኔን ለመቆጣት ብዙ የምትፈሪ ልጅ፣ ቀና ብሎ ራሱ ለማየት የምትፈሪ ልጅ፣ አሁን ግን በጥፊ እኮ በጣም ብዙ ነገሮች ተደራረቡብኝ። እኔም እኮ ስለተደራረበብኝ ነው እንጂ አንተ ላይ አይደለም እጅ ማንሳት ጮክዬ ማውራት እንደማልፈልግ ታውቃለህ አይደለ? ግን ይኸው እሺ ቢያንስ ለምን አይነግርህም? መሳይ ለምን አትነግረውም? የወንድምን እውነት ደስታውን የምትፈልግ ሆነ ለምን አልነግረውም? ማርታ ወደኔ እየዋሸ ነው አትበይ ማርታ። እንዴ ዝም ስላልኩኝ እሺ እኔን አታምነኝም ብዬ ነው ልጅ ዝም ያልኩኝ። አምንሻለሁ ግን ደግሞ እሺ ውሸታም እንዳልሆንኩኝ በብዙ ነገር አውቃለሁ አይደለ? እኔ ላንተ መልካም ሴት እንደሆንኩኝ ታውቃለህ። ግን ቢያንስ ይሄን ነገር እንዴት ማመን ከበደ? አልተጠራጠርከውም እኮ ሁላ ሲነግርህ። አብረን እያወራን እንዴት ነው የምጠራጠረው? አቤል ሁሉም ነገር እኔ እኮ አሁንም ቢሆን ወንድምነትህን ላለማጣት ነው ይሄን ነገር እያደረኩ ያለሁት። ግን በቃ ወንድሙነቱን ሳይጣ በቃ ከኔ ጋር እንድትሆን ብቻ ስለምፈልግ ነው አቤል። ነገሮችን እኛ እናስተካክል እባክህ። አቤል ተረጋጋና ቢያንስ በቃ በስነ ስርዓት እናውራ። እሺ መሳይ ለምን ነገሩን አታስተካክልም? በቃ ወንድምህ እኔ እንደሚፈልገኝ አይተሃል፣ እኔም ደግሞ እንደምፈልገው አይተሃል አይደለ? እንደምንጓደድ ማወቅ ትችላለህ። ለምን አታስተካክልም? እሺ መሳይ ምን ሆነሃል? ለምንድን ነው ዝም እያልክ ያለኸው? ምንም እየገባኝ አንተ ነገር እየገባኝ አይደለም። ስናወራ የነበረውን ነገር ወንድምህን ለማስተካከል እንደሆነ ስናወራ የነበረውን ነገር ለምን አንነግረውም? እያመነኝ እኮ አይደለም። ለምን እውነቱን አትነግረውም? መሳይ ምንድነው እውነቱን የምነግረው? ማርታ ነግሬዋለሁ። ከዚህ በኋላ ያለው ከሱ ጋር ማውራት ነው። እኔ ወንድም መድንሽኝ ተወጥቻለሁ። እሺ ቢያንስ በቃ አይተካል አይደል እኔ እንደሚፈልገኝ። እኔ እኮ ይኸውልሽ ማርታ ምን መሰለኝ ያልተረዳሽ ነገር ይኸውልሽ፣ መለመንም ካለብኝ አንተ መለመን ከቻልኩ ይለምንሃለሁ። አንዴ የምን መለመን ነው? ይኸውልሽ አንድ ነገር ላውራ። እየሰማሽኝ ነው አይደል? መሳይ ማላውቀውን ነገር እኮ ነው እያወራክ ያለው። እኔ እናንተ ምንም በቃ ያለውን ነገር ለአቤል ስል እያደረኩ እንደሆነ ታውቃለህ። እሺ ልለምንህ በቃ አልደረስሽብኝ፣ ከዚህ ቤት አልደረስኩብሽም። ጠላት አይደለሽም። እናቴ ምን አልገደልሽም አይደለ? ምን በምን ምክንያት እንደዚህ እንደሆነ ስላልገባኝ ነው። አልፈለኩም መጣው። ይኸውልሽ ስሚኝ፣ አስጨርሺ። ፈተነኝ ተባል ጨርሱ። ያለውን ነገር ተናገርኩ። እኔ እንድትጣሉ አልፈልግም። ለምን አትነግረውም? ተናገርኩ። ከዚህ በኋላ ሌላ ውሸት ትጨምር ደግሞ እኔ እንደዚህ ነው ያለው። መሳይ ውሸትክ ይሄ ነው። ግን በቃ ቢያንስ የወንድምህን ደስታ የምትፈልግ ከሆነ አንተን አይደል ያጣላህን? እሺ አስታርቀን። እንደሚፈልገኝ አይተሃል። በቃ በመነጋገር ጨርሱ። ጊዜ የሚያስፈልገው ከሆነ መሳይ፣ አሁንም ይሄ ነገር እየተፈጠረ ያለው በአንተ ምክንያት ነው። በአንተ ውሸት ነው መሳይ። እየሆነ ያለውን ነገር ማስረዳት ከቻልክ አስረዳው። ካንተ ነው መስማት የሚፈልገው። እንደምን ልታጠይኝ አትሞክሪ ማርታ። መተናገሪውን ቃል አስቢ ማርቲ። እኔ ሄርሜላ አታስብልኝም ማለት አቺ ማለት ታስብልሻለች። በጣም እንደምትወድሽ አውቃለሁ። መሳይ ደግሞ እኔን ስለሚወደኝና ስለሚያከብረኝ ነው እዚህ ነገር ውስጥ ያስገባሁት። ጀምሬ ነው ልጅ ስለሆነች ነው አቤል። ምንም ክፋት ማታስበው ለኔ ነው አቤል። አንተ ነው የምታስበው እንደዛ። ክፋት እኮ አስቤ አይደለም አንቺ እኔ እንደምትወጂኝና እንደማትወጂኝ ነበር። ነገሮች ከረፈደ በኋላ እንዲገባ ካታደርግ አንቺ እኮ ቀድመሽ ብትነግሪኝ ይሄ ሁሉ ነገር ባይፈጠር ገብቶሻል። አንተን ለማመን ብዙ እርምጃ መሄድ አለብኝ። ምን አይነት የሁሉ ነገር በቃ ብዙ ነገር እኮ ምንም ነገር ይቋረጣል አይደለ? እኔ እናንተ አብረን መሆናችን አይቀርም። ለምንድን ነው የሚቋረጠው? ሁሉ ነገር ተቋርጦ እኔ ካንቺ ጋር መሆን አይቀርም ነበር። ገብቶሻል። አሰማኝም እስከ መጨረሻው ካንቺ ጋር ነበር መሆኑ። አንድ ቀን እኔ መስማት ይከብዳል፣ አንድ ቀን እኔ ማመን ይከብዳል። አቤል እኔን ሰምተኸኝም አምነኸኝም አታውቅም። መቼ አላምንሽም አልኩሽ ማርቲ። እኔ አላምንሽም ብዬሻለሁ። አሁንም እኮ አምንሻለሁ። ግን ደግሞ በመሀላችን የተፈጠረው ነገር አለ። አቤል እኔ አንተን ማጣት ስለማልፈልግ ያለውን ነገር ሁሉም ነገር ላንተ ማሳየት አያቅተኝም። እሺ እኔን የምትወጂኝ ከሆነ እኔን የምታከብሪኝ ከሆነ ወንድሜ እንድታከብሪልኝ በደንብ እፈልጋለሁ። ለወንድሜ ክብር ሲኖርሽ ነው ለኔም ክብር ሊኖርሽ የሚገባው። ገብቶሻል። በጣም ለኔ ስል ነው ይሄ ነገር። እያዋሸ እኮ ነው። ያንተን ፍላጎት እኮ የተረዳህ አይደለም አቤል። ምንድነው እሱ ፍላጎት? እሺ አንቺ ጋር መሆን መታረቅ ነው። መሳይ ዝም በል መሳይ። እሺ እኔ እስካሁን ይኸውልሽ የተናገርኩት ነገር እኔ ተናጋሪ ሰው አይደለሁም ታውቂኛለሽ። በማያገባኝ ነገር ደግሞ ገብቼ ማውራትም አልፈልግም። ስለዚህ እንድታወሩ ነው ጸጥ ያልኩት አይደል? ስለኔ አታውሪ መሳይ። አንተ እኮ ነው ማስተካከል የምትችለው አንተ ነህ መሳይ። ማስተካከል ከቻልሽ ከራሱ ጋር አውሪ መሳይ። ወንድምን ያረጋው አንተ እንደዚህ የማይሆኑ ነገር ውስጥ እየጨመርከው በምንድን ነው ላወራው የምችለው? እንዴት ነው እኔ ሊያዳምጣ የሚችለው? አቤል እሺ እኔ ጊዜ ሰጠዋለሁ። መናገር የሚፈልገውን ነገር
በዚህ ቀን በሁለት ቀን በሶስት ቀን ውስጥ የማትነግረው ከሆነ አቤል እኔ አንተ ማጣት ስለማልፈልግ ወንድምን እንድታጣ ስላልፈልኩ ነበር ይሄን ነገር ማድረግ ያለብኝ ነገር አደርጋለሁ። ግን አሁንም ቢሆን አቤል እኔን እንደማታምን ነው እየተሰማኝ ያለው። በቃ ግን ደግሞ በመሀላችን የተፈጠረው ነገር እንዳላምንሽ ያደረገው ግን አሁን መሄድ ስላለብኝ